ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እኔ ደህና ነኝ ያለው ጠፍቻለሁ። ትላንት ምንም አልለቀኩም፣ አልተመቸኝም። ዛሬ መተናል። እንዴት ናችሁ? እኔ ጋር ሁሉ ሰላም። እስኪ አሁን መግቢያ ላይ ላሰማችሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉና ይሄን ጉድ ስሙት ማለት ነው። እንዳንቺ ያለሽ ያበት ማናባሽ አንቺንስ ማን ይፈልግሻል? አንቺ በሽሽ ማና በሽፈልሽ? አይ ባለጌ ጥፍራም እረኛ ብሽክ። ስሚ አንቺ ምንድነሽ? አንቺ ገረድ ምን አባሽ ነሽ አንቺ? ተማና አባሽ በልጠሽ ነው? ቆሻሻበት ተማን ትበልጫለሽ አንቺ? ምንድነሽ አንቺ ግምል? እኔና አንቺ ይለይልናል። በህይወት እያለን እኔና አንቺ ይለይልናል። ለመኖር ያብቃን። እንተያያለን ኢንሻአላህ፣ እንገናኛለን። በአመትም በእለትም መገናኘታችን አይቀርም። የዛን ሰዓት እኔና አንቺ ይለይልናል። ችግር የለውም። ማን ኗሪ ማን ሟች እንደሆነ የዛን ጊዜ እንተያያለን። እና ቤተሰብ እንደሰማችሁት ነው። ሰማችሁ ጉዳችንን። እንግዲህ ይሄን ይመስላል ማለት ነው። ይህ ሰው ማለት ነው ባለቤቱን ይሄ ትምህርት ይሆናችኋል ለመዳም ቅመሞች ማለት ነው፣ ለሁላችሁም። በተለይ በየአረብ ሀገሩ ሳውዲ ሪያድ ነው ሳውዲ ዱባይ፣ በተለያየ አረብ ሀገራት ያላችሁ እህቶቼ ከዚህ ሰው ትምህርት ትወስዳላችሁ። ይህ ሰው የሶስት ልጅ እናት ናት፣ ሚስቱ ማለት ነው። ሚስቱ እሱንም ልጆቹንም እየቀለበች እያስተማረች እሷ ሳውዲ አረቢያ ናት ለ11 አመት ማለት ነው። ግን ብር ላኪ ይላታል፣ ብር ትልካለች። ሁሉን ነገር እንደፈለገ እያደረገ የሚሰድባትን ደግሞ እየሰማችሁ ነው ማለት ነው። አንቺ ገረድ፣ አንቺ ምን፣ አንቺ እረኛ፣ አንቺን ማን ይፈልግሻል? አያችሁ አይደል? በገዛ ገንዘባችን በገዛ ብራችን። እሷ ደግሞ እያለቀሰች ነው። እሷ ደግሞ ምንድን ያለችው? ወላሂ ወላሂ እንዲሁም ገልሻለሁ እያለ እንደዚህ እያስፈራራኝ ነው ያለ። በተለያየ ሰው መስራት አልቻልኩም፣ ኢትዮጵያን ድረሱልኝ ስትል እሷን መልእክቷን አስተላልፋለች። ታማለች፣ የኩላሊት በሽተኛ ናት። በጣም ያሳዝናል ማለት ነው። እና ይሄ እንግዲህ 3 ልጅ የወለደችለት ባል ተብዬ ነው። ይሄ ለስሙ ባል ነው ማለት ነው። ይሄ ባለጌ ሰማችሁት አይደለ? የሚሳደበውን ስድብ ማለት ነው። በጣም በሚያሳዝን በጣም ቅስም በሚሰብር ሁኔታ ገንዘቧን ይበላል፣ መልሶ ገረድ ይላታል። ግርድናችን ውበታችን ነው። ተገርዳ ነው ለአንተ ገንዘብ እንደፈለክ የምትጫወትበት። በደስታ ነው ተገርደን ደሞዛችንን ላጡ እያደረገ የምንወስደው። ማንኛውም ሰው የትኛውም ሰው ቢሆን በያለበት የትኛውም የመዳም ቅመም ማለት ነው በደስታ ገንዘቧን እየቆጠረች ነው ያለችው እንጂ እንዳንተ ከኳን አታክም ጫት እየቃመች በየመንደሩ ማለት ነው። ባለጌ ወያላ እና በጣም በሚያሳዝን ሁኔታ ብዙ ስድቦች ናቸው ያሉት። ቅስም በሚሰብር ሁኔታ እየተሳደበ እንግዲህ ሪከርዱን እሷ ተናዳ ሚዲያ ላይ አውጥተዋለች ማለት ነው። እሷም እንደምታዩት ታማለች፣ ኩላሊት ያማታል፣ እንዲም እየታመመች አሁን ምንድነው ይሄን ነገር የተነሳ ኩላሊት ታምም ያለው እና ገንዘብ ላኪ ሲላት አሁን እኮ ህመም ላይ ነኝና መታከሚያ ራሱ ፈልጋለሁ አሁን የለኝም በማለት ነው። 12 አመት ነው 13 አመት ሙሉ እንግዲህ ለሱ እየላከችለት ነው፣ እየሰራች ልጆቿን እያስተማረች የቤት ክራይ እየከፈለች ምንም አይነት ነገር እሷ እንደተናገረችው ምንም አይነት ነገር 5 ሳንቲም እሱ እንደማይረዳት ነው የተናገረችው ማለት ነው። እና ይሄ ነገር ለሁላችሁም ትምህርት ይሆናችኋል። በደንብ ስሙት። የእውነቴን ነው ምለው። እያንዳንድሽ ከዚህ ብር ትልክ ያለሽ ከዛ ብራችንን ይወዳሉ፣ እኛን አይወዱንም። ወላጆቻችን እንኳን ራሱ ማለት ነው። የእውነት በጣም ያሳዝናል። የቡታጅራዋ ልጅ ትምህርት ልትሆናችሁ ይገባል። ይሄ የበቀደሙ የወሎ ልጅ ትምህርት ሊሆነን ይገባል። እንደዛ እያለቀሰ መኪና ገዛንልህ፣ ቤት ገዛንልህ እያሉ 11 አመት እዚህ ለፍቶ ሳውዲ አረቢያ ግመልና በጎች እየጠበቀ በረሃ ተንከራቶ ራብና ጥም ስንት ነገር አልፎበት ሲገባ ምንም ነገር የለም። አይታችኋል። ጎዳና ላይ ወጥቶ ካሊድ ፋውንዴሽን ነው ያነሳው ማለት ነው። በጣም ነው ልብ የሚሰብረው። እና ቤተሰብ ወላጅ ነው ይሄን እንደዚህ ያደረገው። የዚችም ደግሞ ባል እንኳን አይገርምም። በቃ ባል አይገርምም፣ ግን ከአንደበቱ የሚወጣው ነገር ባለጌ፣ በጣም መሀይም ቆሻሻ ሰው ነው እንደዚህ ብሎ የሚሳደበው ማለት ነው። ስድቡ ሰምታችሁታል። ከሱ አንደበት እውነት
ከአንድ ሰው ባሌ ነው ከሚለው ሰው እንደዚህ በዚህ ልክ ቅስም ሰብረው መሳደብ በጣም ያሳዝናል ማለት ነው። ይሄ ትምህርት ነገ ለሁላችንም ብዙም ጊዜ ትምህርቶች ስናይ ለእኔ በሉ በተለይ ስደት ላይ ያላችሁ እህቶች ወይኔ እኔም እኮ ነገ እንዲህ ነው እንበል። እኛ አሁን እዚህ ጋር ሁሉም ይወደናል፣ ደሞ ስንቀበል አክስት አጎት አይቀርም ከእናት ከአባት ሌላ ገንዘባችንን ልካለን እንበትናለን። እኛ ግን የሆነ ነገር ሁነን ስንገባ እንደዚህ መኖሪያ ፍቃድ የሌላቸው ተይዘው ሲገቡ እንደዚች እናት ደግሞ በሽተኛ ሁና እንደዚህ ስትወድቅ አንድ ቀን የጎደለ እለት አሁን እኮ ታምሜ ስራ ቁም ያለው ብር የለም ስትል ነው አንቺ ገረድ፣ አንቺ እረኛ፣ አንቺ ምናምን እያለ እንደዚህ እየተሳደበ ያለው ባለጌ ቆሻሻ ማለት ነው። እና ይሄ ለእኛ ትምህርት ነው፣ የማንቂያ ደውል ነው። ምክንያቱም እህታችን ልክ እንደኛ እንደዚህ መከራዋን አይታ ስትልክ የነበረች ይሄ ከደረሳት እኛም የሷ እጣ ፋንታ ነው። ሌላ ምንድን ነው? ከእጃችን ሲያጣ ምን አረግሽልን? ምን ሰርተሽ ነበረ? ምን አባሽ ሂደሽ እንደፈለግሽው ሸቅለሽ ቢ ይሄ ነው መልሳቸው። ሌላ ምንም መልስ አይሰጡንም። እና ስደተኞች ለራሳችን እናስብ። ለእኛ ማንም አይቆምልንም። የቡታጅራዋን ልጅ ምን ብለዋት ነው የነበረ? ሂጂና እንደለመድሽው ሸቅለሽ ቢሸቃልነትሽን ያሏት አለ ያለችውን ነገር አሳጥተው መጨረሻ ላይ አይታችኋል ሁና የተገኘችው በሚያሳዝን ሁኔታ። ይሄ ሁሉ በገዛ ገንዘባችን በገዛ ላባችን ነው። እቺም በገዛ ገንዘቧ ነው እንግዲህ አስገድልሻለሁ እንዲያረግልሻለሁ የዛቸው ማአት የስድብ ማአት እያያችሁ ነው። እሱ ኢትዮጵያ ቁጭ ብሎ እያማረጠ የፈለገችውን ሴት የፈለገውን ስሜቱንም ምግቡንም ሁሉንም ያማረውን እያደረገ እቺ ከርታታ ግን የኩላሊት በሽተኛዋን ተሸክማ እንደዚሁና ስራ እየሰራች ለሱና ለልጆቹ ትምህርት ቤት የቀለብ እየላከች ይሄ ሁሉ ነገር እያደረገች መልሶ ብድሯ ይሄ ሆነ። ስለዚህ ከዚህ ተምረን እኛ ደግሞ ለራሳችን ማወቅ አለብን። የኛ ምጣ ፋንታ መጨረሻችን ይህ ነው። ሌላ ነገር ምንም ነገር አይጠብቀንም። በቃ ሌላ ምንም ከነዚህ የባሰ ነገር እንጂ ከነዚህ የተሻለ ነገር ይጠብቀናል ብለን ተስፋ ማድረግ የለብንም። በጣም ነው የሚያሳዝነው። እሷም ወታ ተናግራለች ማለት ነው። እሷም እየማለች ወላሂ ወላሂ እያለች ምንም አይነት ነገር አያግዘኝም፣ ኢትዮጵያን ባሬላ ተሸክሜ ነበረ ልጆቼን ሳሳድግ የነበረው እንጂ ምንም አይሰራም ብላለች። እዛም አይሰራም፣ እሷም እዚህ መታም እንደዚሁ ሚያግዛት የለ። በክራይ ቤት ነው ያሉት። እየሰራች 13 አመት ሙሉ አንድ ቤት አልሰራችም። ለምንድን ነው? ለባሏ የላከች እሱ እንደፈለገ የሆነ ሴት ያማርጥበታል፣ ምግብ ያማርጥበታል። እሷ ግን እዚህ እድሜ ልኳን 13 አመት በሽተኛውን አውድቃለች። ነገ ደግሞ ሚዲያ ላይ ለምና ካልታከመች በስተቀር መታከሚያ የላትም። አስባችሁት? በሚያሳዝን ሁኔታ እዚህ ፎቶ ላይ እንደምታዩት ማለት ነው። በቪዲዮም ወጥታለች። እንትን ቃብ ለብሳ ተሸፍና ወጥታለች ማለት ነው። እና በጣም ያሳዝናል ማለት ነው። ከዚች እናት እኛ መማር አለብን። የእኛ እጣ ፈንታ ነገ ምንድን ነው ብለን እናስብ። ለእነሱም ልቦና ይስጣቸው። እኛም ደግሞ ስደተኞች ራሳችንን ጠብቅ ነው ብለው በቃ ለራሳችን እናስቡ። የእውነት ማንም አይወደንም። ሲኖረን ብቻ ስንልክ ብቻ የሚወዱን። አንድ ቀን ደሞዝ ካጣንና ወይ ደሞዝ እኮ አልተቀበልኩም ስራ አቁም ያለው ካላችሁ ከዛ በኋላ ይተፉባቸዋል። ዞር ብለው አያያችሁ። ሌላ ምንም ነገር የለም። ስድቡን ስሙት። በጣም የሚያስጠላና የሚያጸይፍ ስድብ ነው። ያሳዝናል። ሁላችሁም ተማሩበት። የመዳም ቅመሞችዬ እያንዳንዳችሁ ወላጆችም ቢሆን መልሳቸው ይሄ ነው። በአሁኑ ሰዓት እያየን ነው ያለኑ ማለት ነውና የእኛንም እጣ ፋንታ እግዚአብሔር አምላክ ያሳምርልን፣ መጨረሻችን ያስተምራችኋል ብዬ ቪዲዮ ይዤላችሁ መጥቻለሁ። እኔ በጣም ልቤን ስለነካኝ ነው። በጣም ቅስሜን የሰበረውና በጣም አሳዝናኛለች እናትን ማለት ነው። ሰላማችሁ ይብዛ። ወዳችኋለሁ። ባይ። በአዲስ ነገር እንገናኝ።